ምንድነው ስሙታ ደረሰኝ። አረ ልደት ከፍቶታል እያለቀሰ ነው ብሎ አኬ ዛሬ ሰላም ነው። አኬ ጌታ ተመደኛል ዛሬ። አንተ ግን በፊት ምን ላድርግ? ዛሬ ጽፌልህ ነበርኩ ዋትስአፕ ላይ። ሶሪ በቃ አላየሁትም፣ ግን ካንስል አደረጉኝ። ገስት ልኬ ሞዴሬተር ካንስል አለኝ። ኖ ኖ ኖ፣ አይ እነሱ አይደለም ካንስል ሳይሆን ይሄ ሞዴሬተሩ ምንድነው ገስቱ ሲሞላ ካንስል ይላል። ኖ 20 ሰው ነው የላከው። 20 ሰው ነው የላከው። አረ በስመ አብ ገስት ለ20 ሰው እኮ ያሳያል። አረ 20 ሰው ነው የላከው ገስት። ቆይ ስማኝ ቃቂ ገስት ይቅርታው። አረ መቤቴን 20 በጣም ብዙ ሰው ልኮ ነበር ክርስቶስን እኮ ግን ወደ ቁጭ ብያለሁ፣ ግን ካንስል አለ። ችግር የለውም። ኦኬ ገስት ላይ ተቀምጠህ ከነበረማ አንዴ ገብተህ ነበር ማለት ነው። እንትን ገስት ሪኩዌስት ካንስል አደረገኝ። እዛ ላይ እኮ ጽፌልህ ነበር ትዝ ብሎኝ ባለፈው ያልሽ ያው እንትን ዋትስአፕ ላይ ና ብዬ ጽፌልህ ስጠብቅ በቃ ነገ እንገባለን። እንትን ልደትንና አዮባን እኔ ነኝ አባረርኳቸው። ልክ አይ ቤቱ እንትን ነው የትምህርት ቤት ነው። ይቅርታ ማለት እኔ ችግር የለውም ብትጫወቱ። አሁን ይደብረኛል፣ እኔ ይከፋኛል። አይከፋኝም ግን አረ ነው እኔ ለሌላ ነገር ሳይሆን ቤቱ ትምህርት ነው የሚሰጥበት። ሃሌሉያ ሃሌሉያ። በውስጥ እዮባ ማን ያስወረደኝ ብሎ ተቆጥቶ ይመጣብኛል። እዚህ ጋር ልደት ያለቅስብኝ ምን ላደርግ? እኔ እኮ ተጨነኩ። አስር መነጽርህን እያወለክ እያደረክ እንደዚህ እንትን አትሆንም ማለት ያርገው አውልቀው አታሳከና እዚህ ፋሚሊ ማስተሚ እንደዚህ ልክ ልኩን ንገረው እንጂ እንዲህ ልክ ልኩን ንገርልኝ። እንደዚህ ደበረሽ እንዴ? ምን ነው? አይ ኖ አንተ መጀመሪያ እኮ አንተ እንዳስወረድከኝ እኮ አውቄ እኔና አዮባ ልክ የሆነ ቀልድ ምናምን ስንጀምር እንዳስወረድከን እኮ አውቄ እሱ ገብቶኛል። ከዛ እኔ ዞር ብዬ ምናምን መጣሁ። ተመልሼ መጥቼ ልክ ገስት ሪኩዌስት ልኬ አይስክሪም ምናምን ሰጠው እንድታይ ምናምን ነገር ማለት ነው። ከዛ ሰው ከታች ስም ይጽፋል። ልደት በሞመንት ልደት ሲጽፍ ኮመንቱ ዘጉት። ወይ ተአምር። አይ እሱን እንኳን አይቼው ነበር። የሆነ ማን ነው ዲያቆን እያወሩ ምናምን የሆነ እንደዛ ነገር ነበረና ልክ እንደጨረሱ አረ እነዚህ ልጆች ተጽዕኖ ፈጣሪ ናቸው እንዳለ ህዝቡ ራሱ አመፀብኝ። ከታች ኮመንት ላይ እዮባና ልደትን ጥሯቸው አልኩኝ። ሁለታችሁም የላችሁም። እየጠበቅናችሁ ነበር እኮ። አይ ሞዴሬተሮቹ ዝገት ናቸው አንተ ጋር ያሉት። በእግዚአብሔር አንተ ሞዴሬተሮቹ በጣም ጸዴ ናቸው። አልተጋፋችሁ ጉዳችሁ አልገጠመም እንጂ ማቤቴ ጸዴ ናቸው። አይ ማርያም አረ ጸዴ የለም ክርስቶስን አኪ አረቷቸው ናይኖዌስ ወይ እሱን ነገር በውስጥ አገናኛለሁ ከሞዴሬተሮቹ ጋር አገናኛለሁ። ማቤቴ ክርስቶስን አታሳምጽባቸው። ቆይ አኪ ምን አለ መሰለህ ግን ጀስታይ ምናልባት እንዲህ አይነቱ ጉዳይ በሲሪየስ መመልከት ያለብንም ጉዳይ ከሆነ ከዚህ በፊትም እንዲህ አይነት ክስተቶች ተፈጥሮ ያውቃሉ። በሞዴሬተሮች የተነሳ ለምሳሌ እኔ ቤት ሰው መጥቶ አኪ ቅር ይሉ አይገባም፣ ልደትም ቅር ይሉ አይገባም። ያ ቤት የኦርቶዶክሳውያን ቤት እስከሆነ ድረስ ሁሉም ኦርቶዶክሳዊ የሆነ አገልጋይ በአጠቃላይ እኩል ሊጠቀምበት ይገባል እና ከዚህ ጋር ተያይዞ ድንገት ችግር እንዳይፈጠር ለተሻና አኬ ነገሩን በውስጥ ታወሩታላችሁ። ጀስት በጣም ቀላል ነገር ስለሆነ ማለት ነው። ቀላል አልመሰለኝም ግን አወራረ ይህ ቀላል ከባድ ነገር የተወሳሰበ ነው። ይህን የተወሳሰበ ነገር አይደለም በኔ ሀከር አይፈታውም። አንቺ ምሩ ሲፍጠር ምንድነው መሰለሽ አንዳንድ ጊዜ እኔ ስለምከብድ እንጂ አወሳሰብሽ አባ አይሽ ግን አይ እንትን ነው ብዙ ጊዜ ያው እንትን ነው ምንድነው ትምህርት ምናምን ይሰጠና ከዛ የሆነች ሰዓት መጨረሻ ላይ ሰብሰብ ብለን በዛው እንትን እንላለና የሆነ ሰዓት ላይ ወረደ ማለት የሆነ ሰው በቃ ይገባል ምናምን ብሎ ማያስቡ ይመስለኛል። እና ግን እና ያለን እሺ ማይሰራ ቶሎ አታውቁም። ዝም በል አንተ ራሴ ደውልልሃል እስኪ ነጋ ቸኩዬ ነበር። ኧረ ጉዴ ፈላ። ኧረ ጋይስ ህዝቡ ተነሳብኝ። አይደለም የምሬን ነው ማለት ደብሮኝ
ብቻውን ነው ብላችሁ ደግሞ ደውሎ እንዲቀጠቅጠኝ ነው። እያያችሁ ነው ጋይዝ። አይ አኪ ሞዴሬተሮቹን አገናኛቸው። አሪፉ ነገር እሱ ይሻለኛል። እኔ ከማሪ ቦታ ይሻለኛል። እህቶች ሁሉ ደግሞ ምናልባት ልዩ ሀሳብ ያለበት ካለ አይቅረብ በሚለው ፈለገ እንዲፈታቸው ይደረግ። በቃ ስለዚህ የሚታወቀው ነው ይቀር ምን ይሻላል? ምን አዲስ እኛ እኮ ብንቀስስ ይሻላል። አኪ እኛ ብንቀስስላችሁ ይሻላል። እኛ እንቀስስላችሁ። ኧረ ከቀስሱ በጣም ነው የምትፈቱት። ያ አንቺ 10,000 ሰው እስቲፋ የኔ አባዛ እንገናኛለን። እንደዋወል እስቲ የባለፈው ቦታ በተለመደው ሰዓት። ኧረ ያንቺን ስራማ ሰምቻለሁ። ባይዚ ሙድ ከባድ አንድ አንተ ራሱ እስጢፋ ያራዳ ልጅ ነው ብያለሁ። ለካ አራዳ ባለፈበት አላለፈም። እግዚአብሔርን ጀስት ሁለቱም ልደታቸው ስለነበረ አላለለም እንዴ ነው ቃል ገብቼ ስለነበረ ብዬ ግን እኔ እናንተ እናወራለን። ቆያችሁ እግዚአብሔርን ያንቺ ለብቻ ስፔሻል አለ ችግር ነው። ኧረ እግዚአብሔርን ስቀደር ነው እባክህ። እኔ ልደትን መሰልኩ እንዴ? ያሟል እንዴ? ኧረ ሞዴሬተሮች ፕሊዝ ሚውት አድርጉልን። ለአንተ ቤት ያሉ ሞዴሬተሮች ለምን ስልጣናቸውን ያሳዩ? ኧረ እኔ አሁን እንደ አዲስ ነው የምገነባው የሞዴሬተሩን እንትን አዋቅረዋለሁ በለኝ። እንደ አዲስ ነው ልደት ካኪ የምትወደው ፓርት ነው። ካኪ የምትወደው ፓርት በጣም ጎላ ብሎ የሚታይ ፓርት ምንድን ነው? ማለት ትንሽ በስጋ ብትገለጥበት አሪፍ ነው። ደውሎ ደረሰ ሲለኝ ደስ ይለኛል በጣም። እሱም ፓርቱን ወደዋለሁ። አንተ ማውረድ አልችል ነገር እዚህ ልረገጥ እስቲ ሆስት አድርጊኝ እስቲ ልበሻ። ኧረ እኔ እኮ ደግሞ የገረመኝ እኮ ማለት እኔ እኮ አክሊልን እኮ ላይቡን ዘግታ እና ቤት ማለት የምችል ሰውዬን ሲያስወርዱኝ እኮ ልቤ የተሰበረው አልገባቸውም። ያለው አላስወረዱም። እኔ ነኝ ያስወረድኩ። አንተ ያማል እንዴ? አንተንም እዮባንም ልክ እንደዚህ አይነት ጨው ልክ ስትጀምሩ ስልክ እያወራሁ ነበረና ያስተማርኩትን ትምህርት በዜሮ ሊያባዙት ነው እንዴ? ህዝቡን ሊያስጠፉባቸው ነው? ሁለታችሁን ያስወርዱ። እኔ ነጥብ 5 ነጥብ ክርስቶስ የእግዚአብሔር ልጅ የሚለው ላይ 5 ነጥብ ሰጥቷቸው 5ቱም ነጥብ ላይ ሌላ ነገር አስቀመጡባቸው። እነዚህ ጀር እሺ ማን ይራራ? እኔ ለመንገውን ይካራር ማን ይራራ? መቤቴ ዝም ብዬ ነው እንደዚህ ያልኩት። እሺ ኤኒዌይስ አኪ አለሽ የሆነ ነገር እንገናኛለን፣ እደውልሻለሁ። ኧረ ፓፓ ፈታ ቢኖር ምዬ ነው ክርስቶስን ዝም ብዬ ነው እንደዚህ ያልኩት። እሱ ማግኘኛ ላይ ጀስት አሁን እኮ ስላልክ እኮ አይደለም ስላስታወስከኝ ልንገር ብዬ ነው። ብቻ ግን የሆነ ነገር አልፈልግም። ይብራ እንዴት ብለሽ እንዳታስ ላይቭ ላይ ላስጨንቅህ በቃ ካልክ ምን ይደረጋል? ኃጢአት ተሰረይልሃል። መውጣት መግባት ያሳስበኛል። ኧረ እመቤቴን ያሳስብሃል። አንተ ሊያሳስብ ይገባል። እኔ ለራሴ ከሚጨነቀው በላይ አንተ ስለኔ ልትጨነቅ ይገባል። ይመር ለዚህ ሰዓት በጣም ከባድ ነው። ክርስቲያናዊ ግዴታ አብዝተን ልንጸልይ ክርስቲያናዊ እሺ ምን ይባላል? መቼስ እንትን ሙሌ ከባድ ቢዝነስ ባባ ኮመንቱ ሸፈነሽ ባባ ምኑን ከፈትሽ? ቪዲዮ ቤት አትወጣም አሉ። ቤት በኩል እንውጣ መች ምንድን ነው ድንጋይ እናጋጭ እንጂ አንድ ቀን። ኧረ በስመ አብ አንቺ ራሱ እስቲ ቆም መሰልሽ እኮ
እማቤቴን እንትን ብዬ ምንድነው ፀጉሬ ፂሜን ተሸልቼ የሆነ ላሊፖፕ ነው የመሰልኩት። ምንሽ ነው የምታውቂው? ይሄን ያባል ያለው ያለው ደስ ይላል። መንፈሳዊ ራስ እንዴት ነሽ? እንኳን ደህና መጣሽ። አማን ነው አንቺ ከባድ ሰው ማማይ ቅድም ዮኒ ሲሄድብሽ ነበረ። ምን ጉር ነው? የምር ብለሽ ነው ወይስ ዮኒ ወደ ገዳም ሲሄድ ሰምተሻል? ልደት ፈለገ አልነበር? ወደ ገዳም ሄዳ ስትመጣ አቀባ ላይ ሄደ ለቀማ ላይ መጣህ አላለችም? ሰው በሚለቀምበት ሰዓት ላይ ወረስ ምንድነው? እስጢፋ ምንድነው? ማስፈራሪያ ደርሶሻል እንዴ? እንደዚህ አይነት ነገር በተነሳ ቁጥር ጥርስን አታሳየን። ሳይነሳ ይመች ማለት አንተ ብልህ ነህ። ደርዝና ገና ሀብም በይ ደግሞ ደርዝና ገና ሀብም ዋፊስ ዳሳስቆ ነው ይላል። አሳስቃችሁ ተወስዱልኛ ነው። አከናንቺ ዝግበዮች ሰውዬ ኦ ማይ ጋሽ ማን ያነገሰኝ? አረተው ናንዘው ቻር ፕሊዝ አሪ ንክስና ሰለች ባካችሁ ንክስና በስቷል እዚህ ቤት በሆስቱ ቀኝ አስቀመጡ። በሆስቱ ቀኝ እዚህ ጋር ሞዴሬተር ላይ ያሉት ከእግር በታች አስገዝተው ሞዴሬተር አሉ ገዝተላሉ። ቀኒማ ትይበታለሽ ቀደም አንቺ ባህላዊ መጠጤን ንጉሴን ጠጥቼ ምናምን እያለ እንደ ባህላችን ያኔ ትንሽ ይርባት እንደ ያቺ ይሄ ማትችልበት ነው። ወይሙል ልደት ተፈለገ ከበዝቡረ ሰርግ በኋላ ያለ የት ነው የሚለብሱት ታውቃለህ? ለምንድን ነው አንተ የምርም አንድ አይነት ነገር ነው? ምን እሺ ነው የሚዜነት መንፈስ እኮ ነው። ያ የሚዜነት መንፈስ ተመሳሳይ አይነት አለባበስ፣ ተመሳሳይ የሆነ መኪና፣ ተመሳሳይ የሆኑ ነገሮች እንድትይዝ ያደርጋል። ወንድማችን ከሞን ያው ነይ ተመሳሳይ ገቢ ነው። ምን ጀመራችሁ? ያ አንተ ተረጋጉ። ባይሆን ቅድም ኧረ ዲያቆን ሲሄድብህ ነበረ ልደትን ጠሩልኝ ይግባ ምናምን ብዬ እንትን እላለሁ የሚሉ ጥሩ ነው። ያቺ ፓሪስ የምትለዋን ቲሸርት ለብሳል። የስድስተኛ ክፍል ቲሸርት እንዳይመጣ እሷን ሳይቀይረ ይሄ አንተ ነህ። የራሱ ውጤት ነው። እግዚአብሔር ነው። እሺ ካልክ እሺ፣ ግን እማቤቴን እያልኩ የስድስተኛ ክፍል ቲሸርት ፓሪስ የሚል ጽሑፍ አድርጓል። እሷን ቲሸርት መቀየር አለበት አለ። ይመቻቸው። ስለዚህ ዲያቆንም ብሎ ካርጋቸው ነው የምትለኝ? በዚህ የትኛውን ዲያቆን ያልኩ? እስቲ ዲያቆን መኳንንት፣ ዲያቆን ናቱ ማን? በእርግጠኝነት ዲያቆን እስጢፋኖስ፣ ዲያቆን ምን አሉ እኮ ነው ያልከው? ምን አለ አይደለም ያልከው? ዲያቆን እስኪያስ ናቸው እኮ እና ዲያቆን ታዲያ ዲያቆን ስትል አንቱና መተለው ምርጥ ይዛለን። ሞኬን አንቱ ነው የምትለው? ሞኬን አንቱ ነው የምትለው? ዲያቆን ካልኩ ዲያቆን ካልኩኝ አንቱ ምን አልሽ አንቺ? እስጢፋን አንቱ በሉ እንትን ማማይ ይሰማል። ማማይ ይመስገናል። ዜር ይመስገናለን። ባይ ዘ ዌይ አኬ ራሱ ልደት ምን እንዳለ ታውቃለህ? ማነው ልደት አልኩ። ስልጣን አንሳልኝ፣ ሶሪ አንዴ እስክናገር ድረስ ስልጣን አንሳልኝ እና አኬ ራሱን ይጠብቅ ምናምን እላለሁ። ስልጣን ስጠኝ፣ ሚውት እያደረገኝ ነው። አኬ ራሱን ይጠብቅ ምናምን ስል ምን ቢል ጥሩ ነው? ሚውት አድርግሽ። ምን ቢል ጥሩ ነው? ኧረ እሱ ድሮም በፊት አያውቀውም አይደለም። አሁን ፂምና ፀጉሩን ተላይቶ ሰይፉን መስሏል ብሎኝ
አኬ ሰይፉን መስሏል፣ ግን ሰይፉ ከስቶ ማለት ነው። አስበው። አይ ይሄ ነገር ቀን ያለው እኮ ሰይፉ የተባለው ሰውየውን መስሎ ነው እንዴ? መስሏል እኮ ይሄ ከባድ ገጀራ አቋም ያለችኝ እኮ ነው። አንተ ደግሞ አታብራራ። ምን ነው አቀባ ሚሆነ እንደዚህ ብታብራራ። ኧረ ደግሞ ጀመርክ። እረፍ። እኔ እንደ ቀልድ ያወራሁት ነገር ገኖብኛል ለራሴ ትላንት እና እንዳይሄዱብሽ ለማንኛውም ሴቭ አድርጌ አስቀምጬዋለሁ። አንድ ቀን እናወራበት። እየተጠራቀመ ነው በለኝ። በዛ ያንተ እንዴት ወጪቱ ሲሞላ ሞልቶ እየፈሰሰ ነው። እናቀርብልሃለን ትላለህ። ማማ የመሲ አይደለም የመሲሁ ጋይስ። መሲ ማን ነች? መሲ እህታችን ናት። የመሲሁ እንጂ ማማ የመሲ ያሉ አንተ የሀገር ጽፋሉ ያቺ ጥርስ ወገናችን ማለት ነው። አሁን ያልካት ልጅ ሐዋርያት መሰረት ምናምን ተባለ ቪዲዮ ሰረታ ተልኩልኝ። ወገናችን ማለት ነው የሐዋርያቱ ጳውሎስም የኢየሱስ ፈጣሪ እንደሆነ ስላላመኑ ጳውሎስን እየተሳደበ ነው። በጌታ ሰው ሙራሉ ያንና ስማ አላየሁም። ዛሬ ከፌስቡክ ተወስዶ የተፖሰተ አንድ ፖስት ነበረ። አንዱ ሙስሊም ወገናችን አሳምኖ አንዱን ክርስቲያን ወንድም አሳምነ ነው አለ። ከሁለት ተማሪ አይጁ ነበረ። ኧረ በጌታስ አንደኛው ሲያስተካክል ወለታና ኢብራሂም ሆነ አለ። ኢብራሂም ከዛዛ አንደኛው ኮሜንት ላይ ደግሞ ወልደሃና ላይ ተባል የወሂድ ኮሜንት ሀቢቢ ወልደሃና ነው አላለም። ባይዚ ግን ለወንድ ወልደሃና ተብሎ ተሰጥቶ አያውቅም። እኔ አልሰማሁም። ወልደሃና ሀና ሴት ልጅ ብቻ ሜታችን ብቻ አላት ተብሎ ስለሚታሰብ ለሴት ብቻ ወለተ ሀና እየተባለ ሲሰጥም አልከው እና በቃ የትም ነው ግን የሌሉትን የመጀመሪያው ግን የትም ነው የሌለው ወልደ ሀና ምን ነበረ እና ወለተ ሀና ወደ ኢብራሂም ኧረ በቅዱስ እዚህ ሰው ይመቻቸው። ክርስቶስ ያስተካከለው ሰውዬ ሲተመቸኝ ያስተካከለው ሰውዬ እኮ ነው። ሀቢቢ ወለታና ለሴት ይሆናል። ወልደሃና በሉ አላለም። ምናልባት ወልደሃና ራሳቸው ይሰግዱ። ይመቻቸው። የመጨረሻ ነው ያሳቀኝ እሱ ሞታ አጋጣሚ ሳይሆን ደግሞ ብሎ ሰው ሙድ እየያዘበት መስሎኝ ነበረ። ከወለታና ወደ ኢብራሂም ምናምን ብሎ ተጥሞ ከዛ በኋላ ነው የዛ ልጅ ኮመንትም ምናምን አምጥተው ሲያሳዩ እንጂ በእግዚአብሔር ስም ኧረ ሰው አንደኛው አቦከው አንደኛው ደግሞ አቧካው ጭራሽ ኧረ ምን ብሎ እዚህ ጋር ታዲያ ያለውን በስተሙ አይባልም። እዚህ ላይ አይወራም። ኮመንት ላይ የሚቀር ነው እንጂ ሃይማኖቱን ሲቀይር በዛው ትራንስ ሆነ አላለም። ኧረ ሰው ልታነብ የነበረው ኮመንት እኔ ወደ አይቼው ነበረ። ቦክሱን ነው እንደሰጠኝ ምንጽሩን አጣሁት። የብርህን ነው ተናድጄ እኮ ነው እንዴ አለስኮ ክርስቶስን በልስ ቦክሱን ያለው እጄ ላይ አረቆ የተደውልኛለ ተሚቆ አሁን እዚህ ጋር አይደለም እኔና ተናውረው አኪያውን አከሬን መሰልከኝ አላል ወይ ማን ነው ሶፎንያስን እንደዚህ ቀይ ፎጣ ለብሶ እንዲህ ስትላከኝ መሰለኝ እነ ጀለስ መጥቶ እዚህ አከሬን መሰልከኝ ወዳኔ ያለ ምንድነው? አንተ ፎጣ ለብሰህ የመጣው ማንን ለማስተኮር ነው?
ሁልሽንም ቪዲዮ አልከፈኩም። በእርግጥ ግን አታያትም? የሆነ ሰው በውስጥ ጻፈልሽ እንዴ? ነጠላ ሳለብሳ ሰው ወረድ የለበት ፎጣ ስለበሳት ወንድ ይችላል ነጠላ ይችላል። አሜን። እንትና ይችላል ነው ያልኩት። ሁሌንም ነው ነጠላ አይደለም ማለት ፎጣ ነው ያስለበሰው። ሁሌንም አይሰማም። ይመችው አኬ ብትሰጠው 4 ነው የሚዞረው እንዴ? ይከብደዋል። አካሲ ይከብደዋል። ላስወረደ ወይስ ማለት ቤቭ ታደርጋለህ? ወንድማችን እሺ። እና አሁን አኬ ያስተማርካቸው ትምህርት አልጠፋም ነው የምትለው? አየው እዚህ መጡ እንዴ? በእናትህ እዛ ሲማሩ የነበሩት እዚህ መጥተው በቃ እኔ እኮ ነው ችግሩ። እኔ ጋር እዛ አስተምራለሁ። አስተምሬ ሲጨርስ ድንገት እግረ መንገዳቸውን እነ ልደት ጋር ሲመጡ የተማሩት ትምህርት ሁሉ ይጠፋል። በዚሁ እያባዛ ትልካቸዋለህ። እያባዛ ትክክል። አንተ ራስህንም እኮ ይጨምራል። እስጢፋ ፈለገ ልክ ነው ትላለህ። እንዲህ ማልማለ አንተም እኮ ነው በዚሁ እያባዛብኝ ያለው። አድረናል እስክ ግርማ መጎሳችን ሰው ኧረ ይመችሽ። እግዚአብሔር አምላክ ሲጀመር ምን ይላል? ይኸውልህ ምን አለ መሰለህ፣ እባብን የልቧን አይቶ እግር ነሳት ይላል። ይኸው ሄዷል። ምልክት አድርጎብሻል የእኔ መድኃኒዓለም። አንተ እንዴ በእግዚአብሔር ስም ቆይ አንዴ ናና ዝቅ በል እስቲ እስጢፋ። እንዴ አንተ ክርስቶስን ሄደ ብሎ ማለት ነው ሄደ ብሎ እጁን ይጠቁማል። እጁ ራሱ አልደረሰም መጨረሻው ድረስ። ና እንትን በል እስቲ ዞር በል እስቲ ከኋላ ያለውን አሳድገህ ወደፊት አምጥተው ና ዝቅ በል። ቆይ ይታይ መጀመሪያ አንተ እልልሃለሁ አዳምጠኝ። ልደት ይኸውልህ ቪዲዮ ይክፈት፣ እኔም እሱም ዝቅ እንላለን። መድኃኒዓለም በቃ ለህዝቡ ሁሉ እውነታውን ግልጽ ያደርገው። በቃ እሱም ካሜራ ይክፈት፣ እኔም ዝቅ እላለሁ፣ እሱም ዝቅ ይበል። ስለዚህ የወደሳችን ይነጻጸር ማለት ነው። ያኬ ቅር ላይቭ እንዳይዘጋብን። አረ ያኬ ጭንቅላት ላይ ቁርጭምጭሚት አለ ማለት ይቻላል እንዴ? ምንም ስጋ የለም። ቴዶ በዚህ ጭው ይስገባ። ካሜራ ክፈት። ቆይ አንዴ በመጀመሪያ ደረጃ ወደ ንጽጽሩ መምጣት ጥሩ ነው። አሁን አሻሽላል። ያው ጸባይ ካሜራ ክፈት። ካኪል ጋር ምን የኔ ጸጉር ካኪል ጸጉር ጋር የሚነጻጸረው ማለት ነው። ወንድማችን ካሜራ ክፈች። እሺ ና ካሜራ ክፈትልኝ። መድኃኒዓለም እኔ የዚህ ልጅ ባህሪ መሻታው አምና ወጣማ ማፈር ነው። ምን አረ አይሆንም። ምን እያደረገ ነው? አውቄበታለሁ። ምን እያደረገ ነው? አንተ ብቻ አራዳ ማለት ነው። who are you እኛ ማለት አንተ ብቻ አራዳ። ቆይ አይ ማቤቴ ነው። አረ በመጨረሻ ማለት ነው አንተ እሺ ይሄው ትለያለህ በጣም ይሄው እንዲያማል ተወሱ በመንፈስ ቅዱስ አየነው። በቃቶ አይታይም ነው አጓጓን ሊያስወጣ ነው። ቆይ እሺ አክሊል ከታች እናስመረጣችኋለን። አንዴ በቃ ይጻፉልህ አክሊል በሉላችሁ። የኔ አባት አራጂ ዘወና ዘግሬት አስማን ይዘወል ጋይስ ከታች እሺ ያው ምንድነው እስቲ ዝቅ በል እስቲ አንተ ምንም ቀናት እና ዝቅ በል እስቲ በጸሎት አታመጣው የራቀውን ጸጉር አሁን በዚህ ቅጽበት እንደዚህ እናደርጋለን። እሺ አንተ ማን ቆይ ዝቅ በል እስቲ ቆይ አንድ ነገር ንገረኝ። ጎንበስ ማለት እኮ አይጠበቅብንም። ያንተ እኮ ከፊት እየታየም አይደለም ጭራሽ ወንድማችን። አላሳድጎም ቆረጠዋለሁ። ኧረ በቅዱስ ሚካኤል አንድ ይሄ ምንድነው? በተለምዶ ቁንጮ ስሚ፣ በተለምዶ ቁንጮ እንሏለን። እዚች ጋር ያለችው አራምጠህ እዚህ ጋር እንዲደፍተህ ልፎግረን። ኧረ እንደዚህ አድርግ ግለጠው።
ግለጠው ቢያንስ እኔ ፊቴን ከዚህ ጋር አልታጠብም። መድኃኒዓለም በሚያውቀው እኔ ፊቴን ከዚህ ጀምሬ አልታጠብም። ኦኬ ስትታጠብም እንደዚህ ሊሸፈንከው ነው። ቀልዳችሁ ደስ አይልም። ሙሊ ያሳስብሻል። ሙሊ ማላይ ገብታ ቀልዳችሁ ደስ አይልም አላለችም። ይመቻል። ምክንያቱም ዘባሳታ ይነካታል። እሷ እኔ ባይዚ መላጣ ሞት ይችላል። ባይዚ መላጣ በራሱ የሆነ ግሪስ እኮ አለው። ጺም ይኑር እንጂ ማለት ነው። አሁን አንተ እንዳትመለጥ እስቲፋን እንዳትመለጥ አንተ ጺም ከና እንደ አንተ በእግዚአብሔር አንተ እንዴት ነው ግን ድሮ ግን ጺም የሌለ አይዞ ማለት ነው። ከፋ አይደለም ምንድነው በእናቱ ወጥቶ ምን አገጭ ላይ ያለች አንዴ ቆይ ተሙ አንዴ አትረብሽኛ። አንዴ አገጩ ላይ ያለችውን ጺም እየቆጠርኳት ነው። አንዴ እንትን አደረገኝ። ከአንድ ልታስጀምረኝ ነው አላለም። አስጠፋብኝ። አይ ገና ዋናው እህቶቻችን ፀጉራቸው ፏ ሲል ያበደ ነው። በቃ እነሱ ይዋቡበት። ጺሙን ደግሞ እኛ ጋር ገብቷል። ጺም ያስፈልጋል። ጺም ወይስ እንትን ሞክሪ ሚኖክሲዲል ምናምን የሚባል ነገር አለ ብሎ ነበር። እስቲ ተቀቢው ግን ስታስነጥቂ ይለቃል። ችግር ውስጥ አላበቀል ብሎ አለው። እኔ የሚገርመኝ ያንተ አይደለም። እኔ የሚገርመኝ ያንተኛው ነው። ያንተ የሆስቱ እንዴ ዘባ ትንሽ አጋጣሚ ጠብቀ ውስጥ ያለውን ጥላቻ አፈለከው አይደል? አፈለከው ውስጥ ያለውን የሚኖክሲዲ የሱ ችግር የለውም። እኔ ቢያንስ አለኝ። አይ ልደት እኮ ይቆይ ልደት ቆይ ይቅርታ ልደት አከብራለሁ። መከባበራችን ይሄ ተፋቆራችን ግን በዚህም ጉዳይ ስትመጣ የምንደራደርበት ግን አይደለም። አንደራደርበትም እሱ አይ ኖ ስለዚህ ታየው ቤት በኩል ያለ ባባ ፕሊዝ ጋይስ እኔ አሁን ያኪ አይደለም ልደት እንዳትረሳው ምንም ችግር የለም። እኔ እንደው ስለ ወንድምነት ራሴ ዝቅ አድርጌ እንጂ ጀመር ፋይል ተው ልደት ተው ትግስቴን አትፈታተነው። አክሊሌ ፋይል ስለሌለኝ ተው ግድ የለህም ተው። እኔ ልክልሃለሁ ያ ልደት ሲጀመር ማለት ነው። እኔ ልንገርህ ልደት ሲጀመር ፀጉር አካል አይደለም እንጂ አካል ቢሆን ኖሮ አንተውን አካል ጉዳተኛ ነው። ይመችሽ ባባ ጀለሳየው ጓደኛ ማለት ጓደኛ ነው። ጀለስ ካይን እንዳል ዝርግፍ አደረገው። አንተ የፈለገ ይምጣ። እኔ ምን ያህል በበድል ነው እንደዚህ የምትናገረኝ? አረ ፈንደታንተ ምን አረጋ? እኔ ልቦር ወደታች ኮረኮመኝ። አንተን ምን ገደለ? በቃ አንተን ገደለ። ያንተንቱ ሰኔ 30 ከዛ አንገቴን የተመታሁት አለ ሞትኩባቸው ስሞትባቸው አለ ትለውኝ ይባል ከዛ እየተነሳ እንዳለ ሰውዬ አንተ ይወጣል ታለኔ ነው አሁን አልኩ ቀጥታ ለኔ ነው ከዛ በሮቹን አያለ ሞቶ የተነሳው ሰውዬ ያቺ ሞትኩባቸው ያለች ወጀረስ ሞትኩባቸው ከዛ ትለውኝ ይባል ዘማ የነዛ ላይ እኮ ማለት ነው ዳሚን እንዲቀርቶ ፉት አለው አላለም። ምን ያኔ ነው በቃ ያቆምኩት ቪዲዮ ነው። ከዛ በኋላ ግን ምን አለ ተላለ ዳሚን ፉት አንቺ በስማ ወረጅ ምን አይነት ሰው ናት? በእግዚአብሔር ምንድነው? በቅዱስ ሚካኤል ስም ምንድነው? አሁን ያየ ነው። በእግዚአብሔር ስም ምንድነው? ቅዱስ ሚካኤል ኤም አዲስ ኪዳንና ብሉይ ኪዳን ምንድነው? ኃጢአት ምንድነው የታየው? አንቺ የምን እርቃን ነው? እርቃን ነው አይታይ በይ። ይሄ ደግሞ እርቃን ይላል። አየሁ የሰማው ነው ምንም የእርቃን ፎቶ ሲታይ አይመስልም። አይገርምም? ይሁን የእርቃን ፎቶ ነው የሚመስለው። ማን ያስወረዳት? ለምን አስወረዳት? አረ እንደዚህ አይነት በጣም ክርስቲያናዊ ስነ ምግባር ይጎደለው። አንተ ላይ ስታረገው ግን ኖርማል ነው። አንተ በእግዚአብሔር ስም ጭንቅላትን እንደዛ ነው ዝቅ ስትል፣ አረ በጌታ ዝቅ አትበል ካሁን በኋላ እግዚአብሔርን እንዳትል
አንቺ አሁን እዚህ ጋር ሚሽን አንቺና የሆነ ነገር እላለሁ ብቻ በይ። አንተ ዝቅ ልትል ስትል ቪዲዮን እየዘጋው ግን ማርያም ልደት እንደ አንተም የሚገርም ነው። አንተ እንዲህ ፀጉርን እያሳደግ እንዴ አንድ የራስን ከፍ አድርገው በጌታ አላረግም። በእግዚአብሔር አንተ እንዴ በስመ አብ ከኔ ብሳሌ አንተ በጣም በስመ አብ ሳይብስ አይቀርም ማርያም አጋጥሞት ነው። እኔና ልደት ዝቅ ማለት እንችላለን። እግዚአብሔርን እንበል ና ልደት ግደለው አይደል? እኔ እላለሁ እግዚአብሔርን እላለሁ። አይማርም ግን እሺ ና ጎበስ በልደት በመናን ዝቅ በሉ አኬ ቪዲዮ ልደት ነው እንጂ ለሁለት ተካፍሎ ለስጋው ደግሞ ስቶታል። ወደዚህኛው አይንን ቀስቱ አይጠቆም ያለው ወደፊት ራሱ አይደለም። ጎበስ በሉ እስኪ እኩል ጎበስ በሉ። አንተ አትበል። ይኸው ዝቅ ስላልሸፈኑልኝ ምን ላድርግ አባ እኔ ልደት እንዳትልኝ ጓደኛ ያሳጣ ገበሬን የሸፈኑ አየምር ግን እኔ ሁሌም ነው እኮ ዝቅ የምለው። አንተ በእግዚአብሔር ስም ምንድን ነው አሁን ዝቅ ይባልለታል አይባልለትም? ብቻ ለማመስገን ብቻ ነው ዝቅ ልትል የሚገባው። ይህን ፀጉር ይዘህ አኬ ወይ ግንባሩ ዝቅ በል እስኪ። ወይ አንተ ተጠግተህ ነው? እኔ ተጠግቻለሁ። የልደትን ላይ ከታች እኮ እንዲህ ብሎ እየጠበቁኝ እኮ ነው። አንዳንዴ ሳወራኔ እንዲህ ብዬ ነው የማወራው እና እንዲህ ብሎ ነው የሚከታተሉት ትምህርቱን። አኪል ወደቀ አልወደቀ የማይታይ የሰውነት ክፍል አሳይታችኋል ብሎ ቲክቶክ ይዘጋብናል። ልደት ይቅርብህ እንደዚሁ እንዳማረብ። አቤት ሁሉም የማይገባው ነገር ግን ሁሉም ይሰለኝ እግዚአብሔር እሱ መዝሙር በጣም ይዞብህ የሚመጣው መዘዝ አትቋቋሙ። እኔ እንደዛ ብዬ እኮ ነው የማልወጣበት ችግር ውስጥ ገብቼ 15 ቀን ኳረንቲን የገባሁት። ምንም ይለው ይሄ ነገር ግን ይሰድበኛል የሚለው አንተ በስህተት የእሳቸው ኧረ ከባድ ነው። አንተ አረፍ እኔ አያገባኝም። እኔ ተናግሬያለሁ። እኔ በ15 ቀን ጌታ ረድቶኝ ወጥቻለሁ። አንተ 15 ዓመት ነው የሚያልፉ ወይ ደግሞ የሆነ ሰዓት ላይ መቋሚያቸውን ይዛ አገኛለሁ። እዛ አባታችን እያልሽ ከስር የምር ማብራቸው ትዘምራለህ ከልብ በተመስጦ በመንፈስ ሆነ። ነገር ግን የሆነ በመንፈስ አያር የነቃበት እዚህ ጉዳይ ላይ ብልሃተኛ የነቃበት ሰው ቢኖር እስጢፋኖስ ነው። በቃ አየው እንደዚህ አይነት ነገር ላይ አይገባም። ለምን ያውሱ ነው መዘዙን ያውቀዋል። ለምን 15 ቀን ሊጠይራ ነው ሲያዛይ ከነሱ ጎን ነኝ እያንዳንዱ አሁንማ እኔም ነኝ የሆነ 15 ቀን በኋላ አባ ዮሐንስ ፀሐይ ነፍሴን አደራ በሰማይ እያልክ ነው የምመጣው። ልክ ዋጋን ስታይ ልክን ሲያስገቡ እኔ የማረሰው ማለት ነው። ሰፈር ውስጥ እኛ ሰፈር ማለት ነው የሆነች ልጅ ከአረብ ሀገር ነው እንደዛ ነገር መሰለኝ መታ አረብ ሀገር መሰለኝ ያው በቃ የመጣችበትን እርግጠኛ አይደለሁም በጣም ግን ከዛ ከውጭ ነገር ነው እና መንፈስ ያማታል ማለት ነው። እና እንደዚህ መንፈስ ፕሮሰስ ሊሆነች ነበረች እና መንፈስ እንደዛ ተነሳባት ነገር እና አሰው እዚህ አዲስ አበባ ላይ እና ከዛ በኋላ ሰዎቹ ከጸበል ማን አገኙትና ካደረጉ ለማን እየጸለዩ ነው ረጫት። ከዛ መንፈሱ ምን ብሎ ቢጮህ ጥሩ ነው የምትወዷት ከሆነ አባ ዮሐንስ ጋር ይዛችኋት ሂዱ አላለም ቅዱስ ሚካኤልን ኮወርከር ባልደረባ ይላል ሙድ ይዛል እንዴ አባ ዮሐንስ የምትወዷት ከሆነ አባ ዮሐንስ ጋር ውሰዳሉ። ከዛ ለማን የሰይጣን ምክር ሰምተህ አፋፍሰ ይዛ ስትል ማለት ነው። እንደዛ ማለት ነው። እና አስበው አሁን ሰይጣን የሚቀጠቀጥበት ምናምን ነገሩ በቃ ይዘው ምናምን የሰይጣን ዋቴ የትም ነው የለም።
እዛ አካባቢ የሚጮሁ ሰይጣን የትም ነው የሌለው፣ የትም ነው የማይጮህ፣ ብቻውን እዛ ብቻ ነው የሚጮህ እሳቸው ጋር ብቻ። የናቲን አጫውተን እስኪ አኬ። የናቲን ምንድን ነው የሆነው? አዮባ እያጫወተን የናቱ ጸበል ምናምን በራብ ገደለኛ ነው። ናቱ ጸበል ላይ ደግሞ ምን ተፈጠረ? ምን ይሆነች ነው? ማማይ ጺም እየታየኝ ነው። ጺም ከታየኝ እኔ ልጅ በሆነው መቼስ ሌላ ሰው ጺም ይለው የመጀመሪያው ተጠቂ የመጀመሪያው ተጠቂ አንተ ነው የምትሆነው። በቃ አኬ በምን አንዴ ቆይ አንተ እኔ አሁን አይደል እዚህ ምን በክርስቶስ ይሄንን መዝሙር ከፍቼው ገብቻለሁ። ጭራሽ ላይ መግቢያ ላይ እግዚኦ መድኃኒዓለም እግዚኦ ምን እየተካሄደ ነው? እግዚአብሔርን ከዛ በኋላ በቀጣይ ቀን እኮ ነው ኳራንቲን የገባሁት። 15 ቀን ነው እዚህ ዋጥ አድርጌ ተመለስኩኝ። እመቤቴ አንድ ቀን በፊት ስገባ መጀመሪያችን ነው ነገር ግን ሁሉም ይሰበኛል የሚለው እሷን ከፍተን ነበር። በጣም ፐርፌክት ነው ስትለው ከነዚህ ሞት አባታችንን አስታውሱ እና አረዮባ የሚገርም ጨዋታ ጨዋታ ነበረ። እስጢፋን ከፍ አድርጋት እስቲ። ምንድነው እንዴ አሁን ተሙ ምን ፈርተህ ነው? አሁን ተሙ ለምንድን ነው እንደዚህ አይነት ነገር ውስጥ አልገባም አይነት ስታባ ይተሻል ይመጀን። እሺ ሲስቅ ራሱ ሸፍኖ ነው ስቃር እንዳይባል እኮ ነው። አባታችን እንዳያዩ ነው። ግን በእነሱ ዙሪያ አይሰማህም። የምሬን ነው የምልህ ከብዙ ሰዎች ጋር ተጣልቷል ብሎ ይደግፋል እኮ በማህበረ ቅዱሳን ጋር ተጣልቷል አይባሉም። እነሱ እንዴት ትቃወማላችሁ ምናምን ብሎ ጀለስ አባታችን ልደት ደግሞ እኔ ጉዝጓዝ ራሱ እንዳንተ አይጎዘጎዝም። እንደው ቅዱስ ሚካኤል ማስተዋልና ጥበብ ሚስጥር ምን አይነት መንፈስ ነው ያለው? አንተ ራሱ ሌሎችን በዚህ ደረጃ እንደዚህ አልቀውም። ያው እንጀለስ እንጂ ሌሎቹ አሁን አጥባቂ ምናምን የተባሉ ሁሉ እንደዚህ አልቀውም። ያገባኝም ሌሎቹ ያናረተ ስላደረሱ እነዚህ ግን ያዩዋቸው ብዙ ማስረጃዎች አሉ። አባ ዮሐንስ ግን ፓፓ ትንሽ ይከብዳል። የሌሎቹን እንኳን እንጃ። በጣም ሁሉም የሚጠየቁበት አይነት ነገር አላችሁ። ከስርዓት ጋር ተይዞ ትንሽ ፍትሐ ነገሥታችንን ነቅነቅ ያደረጉ ነገሮችን ያደርጋሉ። ኤኒዌይስ ግን ምንድነው ሰይጣን አይባልም ነው ከሆኑ አካላት ጋር የሆነ ሰዓት ስንከራከር የነበረው ምንድነው ዝም ብሎ ከመሬት ተነስቶ ፈለጋት ናቸው ሰይጣን ነው መስሎ ማለት አይችልም። የሆነ ሰውንም ተነስቶ ቤተክርስቲያን አምናበት ስልጣነ ክህነት እያገለገለን ያለን ሰው ተነስቶ ሰይጣን ማለት አይችልም። ስንጠራቸው ቆይ አይደለም ቁም ነገሩንም እንዲይዙት ብዬ ነው ለተሻለ ስንጠራቸው አባ ብለን እንጠራቸዋለን። ግን ከቤተክርስቲያን ስርዓት ጋር ተይዞ ትንሽ ጥሰት ካለ ደግሞ ይሄ ልክ አይደለም ማለት እንችላለን። እንደ ቤተክርስቲያን ልጅነታችን ዊግ ማድረግ ስለማን ስለ አባታችን ነው ወይስ ስለ ሌሎቹ? ስለ ጆ ምን አይነት አረብ ምንድነው? ይሄን ስርዓት ከየት ነው የተማርከው? ጆ ዮሐንስ ነው አባ ዮሐንስ ነው ጆ ያለው አረ አረባ ስርዓት ይኑር እመቤቴን ልደት አልሰማም ጆ በጣም መንፈስ ሲጠራቁት ቆይቷል። ቀኖና ጀርመን ያለው ወገናችን ማብሮ እንደሚጠራቸው ታውቃለህ? ጆኒ ራጋ ከፀጉራቸው አንድ ላይ ይደብራል ናቸው ነው የሚለው ጆ ይደብራል። የምር አይባልም ጆ ይሄ ማለት እኔ እንጃ። እኔ እንደዚህ ስላላደኩም ነው መሰለኝ ሰው ሳድግም እዚህ ደረጃ እንደዚህ ሰው አላደረገኝ ማስተዳደግ ኖርማል አስተዳደግ ላይ ችግር አለ እያልክ ነው። ጀለስ ያለ እንደዚህ አላደኩም። ለዛ መሰለኝ እኚህ ጀለስ አይመቹኝም ያልሽ ለዛ ነው። ኧረ እኚህ ጀለስ አልኩ አንተን እየጠቆምኩ አንተ ምን እየሆንክ ነው? ወሬት የምታያይዘው እኚህ ጀለስ አይመቹኝም። እርሶ እኔ አዎ እርሶ ጀለስ ጆዬ ማነው ዮሐንስ አባታችን? ኧረ አይሆንም እሳቸው አይነኩም። አንተ ራሱ እንደዚህ አይታጠፍም። እንዴት ይታጠፍከው?
ዚዳን ራሱ እንደዚህ አጥፍም አላለም ማለት ነው። እንዲህ መታጠፍ መቀስ አይጆ ተጽዕኖ አድሮበት ዘለል እያለ ነው የሚሰብከው። ራሱ የሆነ እንትን የለም የሆነ አለ ያ በጣም ገብቷል፣ ወደ ውስጥ ሰርጾ ገብቷል። የሬጊዮ እንደ አንተ ከባድ ነው፣ የእሳቸው ከባድ ነው። ይቅርታ እስጢፋ አስደበርኩሽ። ይቅርታ የለውም አሉ ፈለገ የለውም አሉ በሉ አይነት አሸፋፈን አይጥሩ ነው ግን ሳንፈልግ ርዕስ ይሰጠናል። አንተ እንዴ ይኸው የአባ ዮሐንስ ጸሎት ይኸው ልጁን ልደታውን 15 ቀን አይደለም እንጃ 15 ዓመት ራሱ ሲያንስ ይሆናል አሁን በአሁኑ ንግግር። አይ ኧረ ቀሉ ነው። እንደዚህ አይነት ነገር ምንም አይነት ጥያቄና መልስ የለውም። ምንድነው እያንዳንዱ ቤተክርስቲያን አገልጋይ ነው። ነገር ግን ከስርዓተ ቤተክርስቲያን ጋር ጥሰት ካለ በቃ ጥሰት ነው፣ ምንም ችግር የለውም። ሁላችን የቤተክርስቲያን ልጆች ነን። መታረም ያለበት ይታረማል። እሳቸው በሚያስተዳድሩበት ገዳም ላይ ችግር እንዳለ እኛ ብቻ ሳንሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ዋና ስራ አስኪያጅ ሆኑት ብፁዕ አባታችን አቡነ አብርሃምም የተናገሩት ነገር ነው። ስለዚህ ምንም እዚህ ጋር መደባበቅ የሚያስፈልገው ነገር አይደለም ነው ባቸው። እንዲህ ሲናገረው ያወራን አይመስላችሁም? አኬ ሲናገረው እኮ ነው ስህተቱ። እኛ ስንናገረው እኮ ችግር የለውም። የተጀመረ አሁን መቤት አሁን ነገ ኧረ በእግዚአብሔር አሁን ይሄኛው ማለት ነው አባ የምትሏ ብቻ እየተቆረጠች የሌላ አባት ስም እየተጨመረ አሁን ነገ ይለቀቅብኝ ይሰራብኛል ቪዲዮ በአንዳንድ ወንድሞች። አንተ እኔ መቼ ልቤ እንደተሰበረ ታውቃለህ? አሁን ቅድም እነ ደምረው ጋር ገብቼ ነበር ማለት ነው። የሆነች ነገር ላይ እያወሩ ዝም ትንሽ ነገር ላቸው ገብቼ እዛ ነው እንደውም የነገሩኝ በዚህ ልደት ከፍቷል ምናምን ብሎ ከዛ ነው የመጣሁት እኮ እና እዛ ልክ ስገባ አንድ ኦርቶዶክስ ወንድም ገባ ማለት ነው። ገብቶ ምን ቢለኝ ጥሩ ነው እነሱ ሊያወሩ እኔ እያወራሁ ስለነበረ አንዴ ቆይ እኔ ላውራ ሊለኝ ፈልጎ ያቀኛል። ኦፍኮርስ ሐዋርያው ቆይ አንዴ አላለኝም ነገር ግን ማለት አሁን ነው መቤቴን አንተ ሐዋርያው ቆይ አንዴ አረ ክርስቲያኖ ደግሞ አንተ አንዳንዱ አጉል አጠማመር ነው ይገባል። ያንተ ይሻልም እንዴ የኔ ያለ አንዳንዱ ፈለገ ይላል፣ አንዳንዱ ፈለግ። እኔ ቅዱስ ሚካኤል ማስዋልና ተው ውስጣችሁ እንደዚህ ብላችሁ መጣው ሰዎች ፈለጋት በሉኝ እንዴ ፈለቀስ እኛ ራሱ እኮ አሁን እኔ ራሱ እኮ ለምዶብኝ እዚህ ፈለጋት ናቲውስ እየተባልክ እኔ ራሱ እኮ ፈለገ ነው ማለት በስምህ ራሱ እኮ አልጠራም። ምን ማለት ነው ችግሩ? ወንድማችን አክሊሉ ሐዋርያው በላንተ ነሽ አካሉ ያስብበታል እንዴ ስሜ ነሽ ሰማ እንዴ ፈለግ ምን ማለት ነው? የቫይታሚን ሲ እጥረት የሚያመጣው ችግር አያመጣም። አየህ ተሳሳትክ ልደት። ተሳስተሃል። ፈለጋት ጋዲ እኮ ኧረ በስመ አብ ጋዲ ብዙ ነገር ብሎታል እኮ ፈለጋት ናት ይወስን። እኔ እዚህ ፊት ለፊት አላወራውም እንጂ ዲያቆን እስጢፋኖስ ግን ማንን ለማስመታት ነው? እርሶ ብቻ ነጠላ ለብሰው እርሶ ብቻ እኔ ለምንድን ነው የምታናግሩኝ ከዚህ ልጅ ጋር? ለምንድን ነው ሚቱ የማታረጉልኝ? እኔ በቻላችሁ ታቅብ ፕሊዝ። እኔ ከዚህ ልጅ ጋር ባላወራ ደስ ይለኛል። እንዴ ምን አይነት መንፈስ ነው አካችሁ? አሬ ገስጸኝ መንፈስ። ተሙዬ ነሽ? አዲስ አበባ ነሽ እንዴ? እኔ ልደት ጋር ነኝ አንደኛው ቤት። ነው ናይስ። አንድ ላይ ሆናችሁ ና። አይ ደስ ይላል። ሌላ ማን አለ? ሁለታችሁ ጸበል እንደጀመሩ ሰምተሃል? አኪ ልደት ደግሞ አንድ ላይ ጸበል እንደጀመሩ ሰምተሃል? ምን እንደጀመሩ? ጸበል መጠመቅ። ኦኬ እሺ። የማን ተጋለጠ? እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነው ነው የጮሁት። ባይዘው ምንድነው ሲባል ምን ነው አንደኛ ና አንደኛ የሁለቱም መንፈስ አንድ አይነት ጮህ ሲያሰማ አስበዋል። ቂሱ ራሱ ይሸሻሉ እንደዚህ አይነት አጋጣሚ ይመጣባቸው። በጣም የገረመኝ ነገር ግን የሆነ መንፈሱ ሲቀይራቸው የተመስገን በተለይ ድምፁ ይቀጥናል። አይ ዶንት ኖ ዋይ
አይነት ጥላ ነው መሰለኝ። እሺ ከታች ጆጋር ነው ወይ የጮኸው? ልደቴ ሚስጥር አወጣ እንዴ ሳላቅ? አራኔ አራ ታሚኒ አንዳች ተነጋግረናል። ያንተንም አላወራም ብያለሁ። አንተም በቃ እኔ ታሚ ከታች አንዱ ምን ቢል ጥሩ ነው። ልደት እየጮኸ እያለ ማን ነው ተሙ መሀል ማለት ፊቸሪንግ ይገባለታል። ጮኸቱ ነው አዝባል። ልደት ብዙ ነገር ታወራለች ምናምን እየጮኸች መሀል ላይ የሆነ ድምፅ ያስገባል። ተሙ ያው በልሳን ስገባ ፊቸሪንግ አስበው። ረጅም ነው ደግሞ የተሙ እኮ ልሳን ማረጅ እግዚአብሔር ዛርኩ ታርጋዱ ሲለኝ አስበዋል። እኔ እያወራሁ እሱ በማል ታርጋዱ አስበዋል። ሳኪ እንደ ሀሳብ ለምን ተቃቅፋችሁ ተጠመቁ? አረ እንደዚሁም አልቻልም። እስጢፋ ምንድን ነው አንድ ላይ ነው የምትኖሩት ብዬ ነው። ያው ኑሯችሁም አንድ ላይ ሆነ እኮ። እኛስ ብቻችሁ ናችሁ እንዴ? ብቻችሁ ናችሁ ወይስ ሌላ ሰው? ማንም የለም ብራዘር። እግዚአብሔር ይጠብቃቸው ሁለቱንም። ኧረ በእግዚአብሔር ኧረ የአይነት እኔ የሆነ ሰው እየጠየኩ ነበረ። ልደት ጋር ያስቀመጥኩት ሰው ነበረ። አባባል አልገባኝም። እኔም አልገባኝም። እኛ አልገባንም። በቃ ማነው እስጢፋ ብቻ ነው የገባው። በነገራችን ላይ ሁላችንም አልገባንም። ከላይም 3000 ምናምን ህዝብ፣ እኛም አልገባንም። ስማ አኪ ወይ ታሙ ትንኮሳ ደርሶበት እንደነበር ታውቃለህ? ጾታዊ ትንኮሳ እግዚአብሔርን እኔ በህይወቴ በቃ የደነገጥኩበት ታይም ቢኖር ያ አንተ ናቲ ከኔ ጋር ነበረ። ያው የአይን ምስክር አለ። ናቲ ከኔ ጋር ነበረ እና ድንገት ለተሙ እየጠየቀ የሆነ ረዥም ልክ እንደ ተሙ ረዥም የሆነ ሱዳናዊ እቅፍ አድርጎ ይዟት ማለት እንዲ ያለኛ እኔ ሴት መስለኝ ነው ማቤቴ አለ ከዛ ተሙን ቢል ጥሩ ነው። ተሙ ደንግጦ የሆነ ነገር ግራ ገብቶታል እና መኪናው ውስጥ ገባ በኋላ ተሙ ምን ሆነ ነው እንዲ አቅፎ እኮ ሳመ ምን ሆነ ነው ይታቋል ምናምን ስንል ልቀቁኝ እገለዋለሁ አለ። መኪናው ውስጥ የገባ በኋላ አረተው እዚህኛው ቪዲዮ ላይ አልገባም። ሙርት ይዛለ እንዴ? ከታች አራት ሳቁ መንግስት የተመቸኝ ይመስላል አላለ? የደላኝ ይመስላል። አይተሙ መኪናው ውስጥ ከገባ በኋላ ገለዋለሁ። አኪዬ እንዳሰበው አይደለም። ሶማሌው ቁመቱ ረዥም ነው። ሲያይ ከኔ እኩል ነው። ማሻአላ ብሎ ማሻአላ ብሎ አሽኛል አለ። ምን ይዘን ደህና ነህ ግን ተሙ ከዛ በኋላ እረፍት ላድርግ እንዳለ እንቅልፌን እራሱ አስጠፋችሁ። 3000 ሰው ቁጭ ብሎ ቧልት ይሰማል። ዮባ አለች እንዴ? እስቲ ዮባ ካለ ኢንቫይት እያደረኩት ነበረ፣ አልገባም እስካሁን ከቀደም ጀምሮ ልተኛ ይቻለው ነበር ያለ። የነዮባ ጋር ከመሸ በኋላ ትንሽ ያስቸግራል መሰለኝ። ማለት ድምጽ ይሰማል። ሰው ከመሸ በኋላ ብዙ ጊዜ አይገባም። በቃ ቻው ተውት። ሰላም ደሩ እስጢፋ፣ ልደትሻ፣ ተሙ፣ ቴዶ እንዴ ቶኒ መጥቶ እንዴት ነው? ዝም አሉ እኮ ሰላም ማለት ነው። ብያለሁ። ሰላም ቶኒ ሰላም ዘይር ይመስገን። እንዴት አለ? ይመስገን። በቃ ሰላም ደሩ። ነገር ታይሚንግ ወጣ ብለዋል። ያሳደ ነገር ነው። እሺ ማለት ዲያቆን ጠፉ እኮ ዘጉኝ። ኦኬ ይፈልጉኝ ዲያቆን በጣም አሞኛል። እግዚአብሔርን የሚያሽል ነገር ተው ንገሩኝ። በጣም ጉንፋኑን ሳይነሱን ተኛበት ዲያቆን ለጥ ብለተኛበት። እኔ ራሴ በቃ ልደት ነው በቃ ሻይ ያፈላልኝ ነው። እንዲሁም ትንሽ ያቆየኝ ልደት
ኧረ አንተ ሰውዬ እኔ እናንተ አብረን አይደለንም። ይሄ ምንድን ነው የሚያወራው? ያበላ ያቆንጆና ይላል እዛው ራሱ ይቻል እንኳን ዘንቦ ቢሻለ እንዲሁም ለሳይነስ ወይ ለጉንፋን የሚመች ነገር የሚያሽል ነገር እላለሁ። አግባ ምናምን ምን እየተካሄደ ነው? ጋይስ ኮሚኒኬሽን ላይ ሌላ ታሪክ ውስጥ ገብተናል። ምናና ጉንፋን ነው ሳይነስ ነው? ለየዋ መጀመሪያ የተዳሩንም አይነት ሳይነስ ነው። ታዲያ ለሳይነስ ቁጥሩ ነው ትዳር ማለት ተጠቂ ነበር ከንደልለት በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ። አንተ ለምን ከኔ ጋር ቀጥታ ታገናኛቸው? ኖ ጀስት እኔ ቁጥ ሳይነስ እኮ ነው ያልኩት እኮ በስመ አብ ወወልድ ወመንፈስ ይችላል። ሳይነስ ባይታይ ቀደም ያለኝን አልሰማሁም። ምንድነው ነስር ያስቸግረኛል ምናምን አለ። ነስር ያስቸግረኛል ዲስና ምን ቢለኝ ጥሩ ነው። ያ ነገር እኮ አሪፍ ነው አለኝ። ምንድነው ነገር ላይ ሲሰኝ በስመ አብ እኔ ሁሌ እንደዚህ ሲያስቸግረኝ አለ መፍትሄ ያገኘሁት በእንደዚህ አይነት መንገድ ነው አለ። ኧረ በስመ አብ ማለት ለኛ ለልጆች አብራራለን እስኪ ያ ነገር ለልጆች። ኧረ ቱ ሲሳይ በጣም እግዚአብሔርን እኔ ራሱ ዲስኮኔክት አድርጌ ወጣሁ። በቃ ኢሚዲየትሊ አይ መጠጥ ማለት ነው ሲሳይ መጠጥ ማለት ነው። ጀስት ያንተ ኧረ ተው አልኩት። እኔ ሌላ መፍትሄ ይነግረኛል ብዬ ሳስብ እሱ ጭራሽ ከሆነ እነግርሃለሁ ፈለገ የምር ሲሪየስ ምርጥ መድኃኒት እነግርሃለሁ ለጉንፋን። በእውነት አሞኛል ቴዳይ እና ከሰሞኑ ላይቭ ራሱ መግባት ፈልጌ እየገባ ያለው ምናምን ከዚህ የተነሳ ነው። አይ ጉንፋን ከሆነ አሪፍ ማለት እኔ ላለፉት 5 ዓመታት ጉንፋን አያውቀኝም። የሚገርም በዛ ምክንያት በግል ነው የምነግርህ እንጂ ይሄን መድኃኒት ዝም ብዬ አልሸጠውም። ማለት ኖርማል ነው ቴዶ ኖርማል ነው። ምን ኧረ እኔ በጣም ጤናማ ሰው ነኝ ብራዘር። እንደናንተ ላለፉት 5 ዓመታት ስትል ወንድማችን ነው ነገር በቃ በዚህ መድኃኒት ምክንያት ምን እንዴት ነው ነገሩ? በጣም ቀላል ነው። አሁን ለአንተ ተሙ በቃ አሪፍ ይዛል። ልደት ሻይ ያፈላልኝ ነው ብላል። አሪፍ ነገር በርቱ በርቱ አላለም አንተ ከታች አንድ ላይ አይደለም ብላችሁ ኧረ ልደት ቶሎ ቶሎ ጩ አንድ ላይ አይደለም ብለህ አራታቸው ቆይ ነው በዚህ አጋጣሚ ቤተሰቦች እፎይ ታስሯል የሚሉ ነገሮች በብዛት በማይሆን መንገድ እየተነገሩ ነውና ውሸት መሆኑን እንድታውቁት እንፈልጋለን። እንደዚህ አይነት ነገሮች ባልሆነ መንገድ የሚነገሩት ለተለየ ዓላማ ስለሆነ በትክክለኛ መንገድ እስኪገለጽ ድረስ ዝም ብላችሁ በወሬ እንዳትወሰዱ አደራ። ምንም የሆነው ነገር የለም። በጣም በጥሩ ሁኔታ ላይ ነው የሚገኘው ከጳላዲዮስ ጋር። ይሄን እንድታውቁ ያስፈልጋል። ዛሬ አንዱ አማራሪ ነገር የነበረው እንደዚህ አይነት የውሸት ዜና ነው። ከሙስሊም አካባቢ ሲነገር ነበር። ስህተት መሆኑን እንድታውቁት ይሁን ለማለት ነው። እግዚአብሔር በአንተ አይደለም ቴዳ ጌታን አይ በፈለገ ወዲያው አንተ አሞት ነው ጌታ ይማረ ምን አሁን እንደዚህ ማረግ ያስ ይቅርታ ቴዲ ይቅርታ ቀጥሎ እንደነ አይ ጨረስኩኝማ ችግር የለም። ምንም አላውቀው ነገር አለ ብዬ እኮ አይደለም ረፍት ላደርግ ነው። ምን ይመስላችኋል? ይመቻችሁ። አይ በቃ መሸኩ። ለኛ ነጋ በደንብ ነገ እንገናኛለን። እግዚአብሔር ይስጥልን። ቴዶዬ እሺ ነው አባት ጊዜ ላይ ኮረን ቶኒ ሰላም እያለው ስላገኘው በጣም ደስ ብሎኛል። አትጥፋ ተወዳጅነታችን። ነገ ምናልባት ተጨማሪ መልእክት ልደት ከፈቀደልኝ ላስተላልፍ። ልደት ትፈቅድልኛለህ?
ከወንድማችን ዲያቆን ቢኒያም ጋር በተገናኘ ያው የተለያዩ ወንድሞች ሊያገኙ ጥረት እያደረጉ ነው። እጅግ በጣም ብዙ ችግር ውስጥ እንደቆየ ነው ሰሞኑ ስንሰማቸው የነበሩት። ስለዚህ ነገ በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ የምናገኘው ከሆነ እሱም በስልክ በማስገባት ያሉትን ነገሮች በማዳመጥ ለወንድማችን እንግዲህ ያለንን ድጋፍና የተለያዩ ነገሮች እናደርጋለን። እሱን ለማስታወስ እወዳለሁ። ዜር ይስጥልኝ። ቴንክ ዩ ቴዲ፣ እናመሰግናለን። ነገ ይከፍታል ቴዲ። በዛው ሰዓት አለ በተመሳሳይ ሰዓት የምትከፍተው ቴዲ? በተመሳሳይ ሰዓት ይከፍታል። ይገባል። ዲያቆን ቢኒያ በስልክ ማውርቶናል። ይገባል። ጋይስ በቃ እንውጣ። ሰላም ደሩላችሁ። ቴንክ ዩ። ምን እንፈየው በጣም ሰዓት ሄደ። በጣም 7 ሰዓት እኔና እስከዛ እኔና ፈለገ እንጫወታለን። እኔ ልወጣ ነው እያልኩ አይደል? ምንም ትጫወቱ። እኔ ኮሬ ሆስት ይብቃን እንዴ ፈለገን እናንተ ወይ መዳር ያለም። አረ ልደት በሰላም መዳር ልጁን አስታክስበት። ቻው ደህና ደሩ። ቻው ቻው።